ሰዎችን ለማንበብ የሚረዱ 14 የስነ ልቦና ዘዴዎች። ሰዎችን የማንበብ አቅም ግለሰባዊ፣ ማህበረሰባዊ፣ የሥራ ህይወት ላይ ትልቅ ተጽዕኖን ያመጣል። ሰዎች ምን እየተሰማቸው እንደሆነ ስታውቅ መልእክትህን እነሱ ጋር ሊደርስ በሚችልበት ምርጥ መንገድ ከስሜታቸው ጋር አስማምተህ ታቀርባለህ። ለዚህ የሚረዱ 14 የሳይኮሎጂ ዘዴዎችን እነሆ። አንደኛ፣ ተጨባጭና ክፍት ሁን። ሰዎችን ለማንበብ ከመሞከር በፊት በመጀመሪያ ክፍት አእምሮ ሊኖር ይገባል። ስሜቶችህና የቀድሞ ልምዶችህ ምልከታህና አስተያየት ላይ ተጽዕኖ እንዳያሳድሩበት ተጠንቀቅ። ሰዎችን በቀላሉ ከተቻቸው በተሳሳተ መንገድ ታነባቸዋለህ። የትኛውንም ሁኔታና ግንኙነት ስትቀርብ የቻልከውን ያህል ተጨባጭ ሁን። ሁለተኛ፣ ለአቀራረብ ትኩረት ስጥ። ጁዲት ኦርሎፍ የተባለችው የስነ ልቦና ባለሙያ ሰዎችን ስለማንበብ ስትናገር አቀራረባቸውንም ማስተዋል ይገባል ትላለች። ምን ለብሰዋል? ባለ ራዕይ መሆናቸውን የሚናገር የስኬታማ ሰው አይነት አለባበስ ለብሰዋል ወይስ ምቾታቸውን በማስቀደም ጂንስና ቲሸርትን የለበሱት? መንፈሳዊ ሰው መሆናቸውን የሚገልጽ ምልክትስ አድርገዋል? የለበሱትን መሰረት አድርገህ ትርጉምን መስራት ትችላለህ። ስኑፕ የሚል መጽሐፍ የጻፈውና በቴክሳስ ዩኒቨርሲቲ የማንነት ስነ ልቦና ባለሙያ ሳም ጎስሊንግ ማንነትን ለሚያረጋግጡ ነገሮች ሁሉ ትኩረት መስጠት ያስፈልጋል ይላል። ሶስተኛ፣ የአካል ቅርጽን አስተውል። የግለሰቦች የአካል ቅርጽ ስለ አመለካከታቸው ብዙ ይናገራል። ራሱን ቀና አድርጎ የሚራመድ ከሆነ በራሱ ይተማመናል ማለት ነው። እርግጠኛ እንዳልሆነ በሚናገር አኳኋን ወይም ተጣጥፎ የሚራመድ ከሆነ ደግሞ ስለ ራሱ ያለው ግምት ዝቅተኛ መሆኑን ሊያመለክት ይችላል። አራተኛ፣ የአካል እንቅስቃሴን አስተውል። ሰዎች ስሜታቸውን ለመግለጽ ከቃላት በላይ እንቅስቃሴዎችን ይጠቀማሉ። ለምሳሌ ወደምትወዳቸው ሰዎች ቀርበህ መቀመጥ የሚያስደስትህ ሲሆን ከማትወዳቸው ደግሞ ራቅ ማለትን የምትመርጠው። ወደ አንተ ተጠግታ እጆቿን ከፍታና ዘርግታ ከተቀመጠች እንኳን ደስ ያለህ፣ ጥሩ እየተግባባችሁ ለመሆኑ ማሳያ ነው ትላለች ኤፒፖምፖረስ። ከአንተ ራቅ ለማለት ከሞከረ ወይም ከሞከረች በመካከላችሁ ግድግዳ የማበጀት ሙከራ መሆኑን ልብ በልና ፈጠን ብለህ ነገሮችን ማስተካከል ጀምር። ኤፒፖምፖረስ ወደ አንተ ቀርቦ የተቀመጠ ሰው ጋር ሆነህ ድንገት የሆነ ነገር ስትናገር ይህ ሰው ራቅ ካልና እጆቹን ካጣጠፈ የማይወደውን ነገር እንደተናገርክ ተረዳ ትላለች። በሌላ በኩል ሲቀመጡ እጅን መደበቅ የሆነ የደበቁት ነገር እንዳለ ያመለክታል። ከንፈራቸውን ሲነክሱ ደግሞ ባልተመቻቸው ሁኔታ ውስጥ እንዳሉና ራሳቸውን ለማረጋጋት እየሞከሩ እንደሆነ ያሳያል። አምስተኛ፣ የፊት ገለጻዎችን ለመተርጎም ሞክር። ምንም አይነት ስሜት የማይታይበት ፊት ፖከር ፌስ ከሌለ በቀር ስሜቶች ሁሉ ፊት ላይ ይገለጻሉ። እንደ ጁዲት ኦርሎፍ ገለጻ የፊት ገለጻዎችን ለመተርጎም የሚረዱ ብዙ መንገዶች አሉ። እነሱም ጥልቅ የመኮማተር መስመሮችን ፊት ላይ ካየህ ሰውየው መጨነቁን ወይም አብዝቶ እያሰበ እንደሆነ ይነግርሃል። በተቃራኒው የምሩን የሚስቅ ሰው ደግሞ የአይኖቹ ጠርዝ አካባቢ የቁራ ጣቶችን የሚመስሉ መስመሮችን ያሳያል። ስድስተኛ፣ ከትንንሽ ወሬዎች አትሽሽ። ትንንሽ ወሬዎች አይስቡኝም የምትል ሰው ልትሆን ትችላለህ። ከብዙ ሰዎች ጋር ቤተሰባዊነትን ለመመስረት የሚረዳህን እድል ግን ይሰጥሃል። በትንንሽ ወሬዎች ሰዎች በተለመደ ሁኔታ ውስጥ የሚኖራቸውን ባህሪዎች ይነግሩሃል። ይህንንም ከተለመደው የወጣ ባህሪ ሲገጥምህ ማነጻጸሪያ አድርገህ ልትጠቀምበት ትችላለህ። ሰባተኛ፣ የግለሰቡን ጠቅላላ ባህሪ ተረዳ። የሰዎችን ጠቅላላ ባህሪ መረዳት የአካል ቋንቋቸውን በስህተት እንዳትተረጉም ይረዳሃል። አንድ ግለሰብ የሰዎችን አይን ማየት የሚፈራ ከሆነ ብዙ ጊዜ ወደ ታች የማየት ልምድ ይኖረዋል። ታዲያ ይህ ከአንተ ጋር በሚነጋገርበት ጊዜ አይንን የሚሸሽና ወደ ታች የሚመለከት ከሆነ እየዋሸ ወይም የሆነ ነገር ሊደብቅ እየሞከረ ነው ማለት ላይሆን ይችላል። እንዲህ አይነት የሰዎችን የተለመዱ ባህሪዎች መነሻ አድርገህ ነው እንግዳና ልዩ ምልክቶችን የምትፈልገው።
ታዲያ ከዚህ ከጠቅላላ ባህሪ ያፈነገጠ ቅላጼ፣ ፍጥነት ወይም አካላዊ ቋንቋ ስታይ ልትመረምረው ወይም ትኩረት ልታደርግበት ይገባል። ስምንተኛ፣ ቀጥታ ጥያቄዎችን በመጠየቅ ቀጥተኛ መልሶችን አግኝ። ቀጥተኛ መልሶችን ማግኘት ስትፈልግ ግልጽ ያልሆኑ ጥያቄዎችን ማስወገድ ይኖርብሃል። ሁልጊዜም ቀጥተኛ መልስ የሚፈልጉ ቀጥተኛና ግልጽ ጥያቄዎችን ብቻ ይጠይቃሉ። ሰዎች ሲመልሱልህም ጣልቃ አትግባ። ይልቅ በአፋቸው የሚመልሱልን በጆሮ እየሰማ በአካላቸው የሚነግሩህን ደግሞ በአይንህ አስተውል። ዘጠነኛ፣ የተጠቀሙትን ቃላትና ቅላጼ አስተውል። ከሰዎች ጋር ስታወራ የሚጠቀሟቸውን ቃላት ለማስተዋል ሞክር። ይሄ ለሁለተኛ ጊዜ ያገኘሁት እድገት ነው ሲሉ ከዚህ ቀደም ሌላ እድገት አግኝተው እንደነበር እንድታውቅ ይፈልጋሉ ማለት ነው። እንደዚህ አይነት ሰዎች የግል ምስላቸውን ለማሳደግ የሌሎችን ሰዎች እይታ ይደገፋሉ። ስለ ራሳቸው ጥሩ እንዲሰማቸው የአንተን ጥሩ አስተያየትና አድናቆት ይፈልጋሉ። ጆዲት ኦርሎፍ እንደምትለውም የድምፅ ቅላጼንም ማስተዋል ይገባል። የድምፅ ቅላጼና መጠን ስለ ስሜቶችህ ብዙ ይናገራል። ሰዎችን ስታወራ ቅላጼያቸው አንተ ላይ የሚኖረውን ተጽዕኖ አጥና። ይህ ቅላጼ ምንን ይናገራል? እርካታን፣ መረበሽን፣ ድካምን ወይንስ ደስታን ብለህ ራስን ጠይቅ። አስረኛ፣ ደመ ነፍስህ የሚነግርህን ስማ። ከሰዎች ጋር በተለይ ለመጀመሪያ ጊዜ ስትገናኝ ደመ ነፍስህን ማዳመጥ ይገባሃል። ከማሰብ በፊት ውስጣዊ ስሜት ይሰጥሃል። ደመ ነፍስህ የሚያውቀውም ከዚያ ሰው ጋር በመሆን ምቾት ተሰምቷል ወይስ አልተሰማህም የሚለውን ብቻ ነው። ይህም ሐቀኛ ያደርገዋልና ይህን ስሜት ማዳመጥ ሰዎችን ማመን እንደምትችልና እንደማትችል ለመወሰን ይረዳሃል። 11ኛ፣ የግለሰቡን ሁኔታ ተረዳ። ይህም ማለት በዙሪያ ያለውን ስሜታዊ ሁኔታ ማወቅ አለብህ ማለት ነው። ሰዎችን ስታጠና የሚስብ ወዳጃዊ አቀራረብ መኖር አለመኖሩን ለማስተዋል ሞክር። ጆዲት ኦርሎፍ ከከባቢ የምናገኘውን ጠቅላላ ጉልበት የሚመለከት ነው ትላለች። ከባባዊ ሁኔታው እንድትቆይ የሚጋብዝ ወይስ የሚያርቅ ነው? 12ኛ፣ አይናቸውን ተመልከት። አይኖች ኃይልን የማስተላለፍ አቅም አላቸው። ስለዚህ ጊዜ ወስደህ ሰዎችን አይን ተመልከት። አይናቸውን ስታይ ምን ይታይሃል? ፍቅር፣ ርህራሄ፣ የዋህነት ነው የሚታየው ወይስ ቁጣ፣ ንዴትና ጭካኔ? እንደ ሳይንቲፊክ አሜሪካ ገለጻ አይኖች ውሸትንና እውነትን የማጋለጥ አቅም አላቸው። የአይኖችን ብሌን መስፋትና መጥበብ ማየት ሰዎች የሚወዱትን ለማወቅ የሚረዳ ጥሩ አመልካች ነው። 13ኛ፣ አትገምት። ግምት በስህተት መረዳትን የመፍጠር እድሉ ሰፊ ነው። ሰዎችን የማንበብ ሳይንስ ያስፈለገው ደግሞ ከግምት ወጥተህ ምልክቶችንና መረጃዎችን በመጠቀም ትክክለኛ ውሳኔ ላይ ለመድረስ ነው። አእምሮህን አዎንታዊና ክፍት አድርገህ ምልክቶችን ብቻ ተከታተል። 14ኛ፣ ሰዎችን መመልከት ተለማመድ። ልምምድ ወደ ፍጹምነት ይወስዳል። ስለዚህ ሰዎችን የበለጠ ባጠና ቁጥር የበለጠ በትክክል ማንበብ ትችላለህ። እንደ መለማመጃ ደግሞ የቴሌቪዥኑን ድምጽ በማጥፋት ፕሮግራሞችን ለመመልከት ሞክር። የሰዎቹን የፊት ገለጻዎቻቸውን፣ ድርጊቶቻቸውን መመልከት ቃላቶቻቸውን ሳትሰማ ሲናገሩ የሚሰማቸውን ለመረዳት ያግዛል። ከዚያም ያነበብከው ልክ መሆኑን ለማረጋገጥ ደግሞ ድምጹን መልሰህ የሚናገሩትን ስማ። ልታውቃቸው ከሚገቡ እጅግ ጠቃሚ ነገሮች አንዱ ሰዎችን ማንበብ ነው። በዙሪያ ያሉ ሰዎችን ፈተናዎችና ፍላጎቶች እንድትረዳ የሚያግዝ ሲሆን የስሜት ብልህነትን የምታሳድግበት ክህሎትም ነው። መልካሙ ዜና ሁሉም ሰው አንተን ጨምሮ ሰዎችን የማንበብ አቅም አለው። የሚያስፈልግህ ብቸኛ ነገር ምን መመልከት እንዳለብህ ለይተህ ማወቅ ነው። ለዛሬ ያዘጋጀነውን ጠቃሚ መልእክት በዚህ ቋጨን። በቀጣይ ጠቃሚ መልእክት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልን።